መቼ ተዋት? በዚች ዓመት ደግሞ ተዋት አለው። ቁጥር 9 ወደፊት ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው። ወደፊት ብታፈራ ምንድነው? መልካም ነው። አለዚያ ግን ምን ታደርጋታለህ? ትቆርጣታለህ። አሁን ይሄ አጭር ምሳሌ ነው። በዚህ ውስጥ የምናያቸው ሰዎች አሉ። አንደኛ የወይን አትክልት ባለቤት ወይኗን የተከለ አንድ ሰው ምሳሌ ነው። ሁለተኛ ማንን ነው የምናገኘው? ወይኗን። ሶስተኛ ማን ነው የምናገኘው? የወይኗን ጠባቂ። እነዚህ ናቸው ዋናዎቹ። አንደኛ ማን ነው? የወይኗ ተካይ። ሁለተኛ የወይኗ ጠባቂ። ሶስተኛ ራሷ ወይኗ። ከዛ እዚህ ውስጥ የምናየው የወይኗ ባለቤት ስንት ጊዜ መጣ ፍሬ ሊፈልግ? 4 2 3 አገኘ? አላገኘም። ወኢረከበ አላገኘም። ወሶበ ኢረከበ ባላገኘ ጊዜ የወይን ጠባቂዋን ምን አለው? ምን አርጋት? ቁረጣት። ግዝማ እንከሳ ከመይታጽብ ምድረነ ሌላውን ምድር እንዳታበላሽብን ቁረጣት። አራተኛ ጨመርን፣ ሌላውን ምን ምድር። ስለዚህ ስንት ነገሮች አያችሁ? ንገሩኝ። 1 የወይኗ ባለቤት በሉ። የወይኗ ተካይ ስንት ነው? አንደኛ። 2 ወይኗ ራሷ። 3ኛ የወይኗ ጠባቂ። 4ኛ ትቆረጥ። ለምን? ሌላውን ምን እንዳታደርግ እንዳታበላሽ። ከዛ ተቆረጠች እንዴ? አልተቆረጠችም። ለምን? የወይኗ ጠባቂ ምን አለ? በዚች ዓመት ተዋት አለ። ስለዚህ ወደፊት ብታፈራ መልካም ነው፣ አለዛ ግን ትቆርጣታለህ። አለቀ። አሁን ልንገራችሁ። የወይኗ ባለቤት እግዚአብሔር፣ ወይኗ እኛ የሰው ልጅ፣ የወይኗ ጠባቂ ቅዱስ ሚካኤል መጋቢ ብሉይ ወይም